በዛሬው ዕለት ፖይራዝና ሴማ በተለየ መንገድ የሚፋጠጡበት ቀን ነው። ሁለቱም ለባሪ ታማኝ መሆናቸውን በማስረጃ የሚያስመሰክሩበት ቀን ነው። ባሪ ሁለቱንም በተመለከተ ጠንከርም ያለ ለስለስም ያለ ማስረጃ ይዞባቸዋል። ከሁለት አንዳቸው ለሙምታዝ ወይም ደግሞ ለዛፈር እየሰለሉ እንዳለ አሁን እዚህ ጋር ተጠርተዋል። በተለይ ደግሞ ሴማ ነበረች ፖይራዝን እፈልግሃለሁ የባሪ ኦማን ቤት እንገናኝ ያለችው። ከመካከላችን ሰላይ አለ እሱን አጋልጠዋለሁ እያለች ነበር ሴማ ዚጋ እየፎከረች እየገባች የነበረችው። ሶንጉል ይህን ነገር ከሴማ እንደበስ ስትሰማው እንዴ እኔ ሳላቀው አገኘችው እንዴ ብላውን ላይ እየፈራች ነበረ። እንደዛም ሆኖ በቀጥታ ሊነጋገሩ እርስ በርስ ምስጢራቸውን ሊወጣጡ እየገቡ ነበረ። ባሪ በደረጃው እየወረደ ነው የሚገኘው። ፖይራዝ መጀመሪያውኑ ፈርቶ ነበረ። ከዛ በኋላ ሙምታዝ ጋር ደውሎ ሲጠይቀው ሙምታዝ አትፍራ ስራውን ጨርሻለሁ ብሎታል። ምንም ነገር እንዳይፈራ የመተማመኛ ቃሉን እየሰጠው ነበረ። ፖይራዝ በቀጥታ ወደ ባሪ ቤት ገባ። በሌላ በኩል ደግሞ ድጋሚ ወደ አልኮል ሱሷ የተመለሰችው ቤጉም ማታ ያደረችው የፖይራዝ ቤት ውስጥ ነው። ፖይራዝ በጧት ተጠርቶ ስለሄደ አሁን እሷ ከልጇ ጋር ናት ያለችው። ከልጇ ጋር ሆና አንዳንድ ነገሮችን እየሰራች ቁርስ እያበላችሁ ነበረ። ሲላ እናቱን ይቅርታ እየጠይቃል ነው። ካሳዘንኩሽ በጣም ይቅርታ፣ ነገር ግን እኔ ከአባቴ ጋር መቆየት ፈልጌን ይላታል። ችግር የለም እያለችው ነው። ችግር የለም እረዳሃለሁ አለችው። አብረው እየበላች ነበር። ከዛ ዝም ብላ ወደ መጽሐፍ መደርደሪያው ጋር ተጠግታ አንዳንድ ነገሮችን እየነካካች ነው። ባህሪ በደረጃው ወረደ። እጁ ላይ ዶክመንት ይዟል። የያዘው ዶክመንት ደግሞ ለሴማ $500,000 የገባላት የባንክ ስቴትመንት ነው። እንኳን ደህና መጣ ትሏለች ሴማ። እሱ ማላቸው ገባ። ባሪ ኦማን በመካከላችን ያለውን ሰላይ በመጨረሻም አገኘኸው ብላ ጠየቀችው። ከዛ እሱ እዚህ ጋር አግኝቼዋለሁ እያለ ነበረ። ሁሉም ከረማቸውን ሰፈር እርስ በርስ ተያዩ። ሶንጉል ፈርታለች። ፖይራዝም ፈርተዋል። በአንቺ ማንን ያወቅሽው እስኪ ተናገሪ፣ ማንን ተወቅሽ ነው ደግሞ እያለ ነበር። ምንድን ነው የምታወራው እያለችው ነበር ግራ ገብቷት። ከዛ እዚህ ጋር ባሪ አሁን ላይ ምርመራ ተጀምሯል ፍርድ ቤት ውስጥ። የሁላችንም ስም ፍርድ ቤት ውስጥ ገብቷል። የሁላችንም ማንነት ተጋልጧል። ስለ ሁላችንም የሚመለከት ዶክመንት አቃቤ ሕግ አግኝቷል። ከየት እንደተገኘ ታውቃላችሁ? ይህ ዶክመንት ከአንቺ ነው የተገኘው። ከአንቺ ኮምፒውተር በወጣ ዶክመንት ምክንያት ነው እያለ ነበር ባሪ ጣቱን እየጠቆመ ሴማ ላይ። ሴማ ደነገጠች። ምስጋና ለሴማ። አሁን እንግዲህ አቃቤ ሕጉም ፍርድ ቤቱም እኛም በተመለከተ አስፈላጊው ፋይል አላቸው፣ በፈለጉ ጊዜ ሊያስሩን ይችላሉ ሲል ነበረ። አባዬ ምንድነው የምታወራው ይላል ሰደርቲን። አሳውቀው የነበረውን ደውለው ሁሉንም መረጃ ለዛፈር ሸጠውለታል። በዛ ምትኩ ደግሞ $500,000 አግኝተዋል ሲል ነበረ። ከዛ በኋላ ሴማ $500,000 እንዳገኘች ተናገረ። እዚጋ ባህሪ እንዴ ምን ማለት ነው ባህሪ? እኔ እንደዚህ አድርጌያለሁ፣ እኔ ሸጫለሁ፣ እኔ መረጃን ሸጫለሁ ስትል ነበረ። እዚጋ ሰፈር ደግሞ አባዬ የሆነ ነገር እየሆነ ያለው ነገር አለ ማለት ሴማ የሆነ ነገር በእንጂ ምንድነው ነገሩ ይላታል ሰፈር። ማለት ምን እየተወራ ነው ያለው እዚጋ ምንም አልገባኝም፣ የምን ገንዘብ የምን ዶላር ምንም አልገባኝም ስትል ከዛ ባህሪ እዚጋ ይሄ ነው እያለ ወረቀቱን ወረወረው። ከዛ እዚጋ ሰደርሲን ዝቅ ብሎ ወረቀቱን ተመለከቱ በምነት ካምፓኒ እንደተላከ ገንዘቡ እያለ ባህሪ ያስረዳል። እኔ ገንዘብ አላውቅም፣ ስለዚህ ገንዘብ ምንም ማውቀው ነገር የለም፣ ምንም ገንዘብ አልተቀበልኩም ስትል ነበረ። ወደ እሱ አካውንት የገባ ገንዘብ ነው፣ የባንክ ስቴትመንት ነው። ሁሉም ተራ በተራ ይመለከቱታል። ዙልፊካር ከዛ አባዬ ይሄ ነገር ስህተት መሆን አለበት፣ በስህተት ነው የሚሆነው ሲል ነበረ። ሰፈርም ቢሆን ምናልባት ወጥመድ ቢሆንስ እያሉ ነበረ። በጣም ብዙ ገንዘብ ነው፣ ብዙ አስቤበት ነበር ታውቃላችሁ። የቀረውን ነገር ደግሞ እስር ቤት እያንዳንዳችን ተንጠባጥበን ስንገባ እናስበታለን፣ ሁላችንም ተለቃቅመን እንታሰራለን እያል ነበር ባህሪ። ሴማ አላረኩትም ትላለች። በእርግጠኝነት የሆነ ነገር አለ ብላ ፖይራዝን ስታየው ነበረ። ፖይራዝን እያየችው ምን አይነት እስኪ ምን ሊሆን ይችላል እያለ ነበረ። ምን ሊሆን ይችላል? ማን ልትወቅሽ ነው? ፖይራዝን ልትወቅሽ ነው እያል ነበር። ይህን ተመልከት አለችው። ምንድን ነው ይለታል። ተመልከቷ አለችው። ፎቶ ነበረ። ፎቶን ፕሪንት አድርጋ ነው የመጣችው። ፖይራዝ ለሙምታዝ ለሱ ይሰራል ስትል ነበር። ሁሉም ደነገጡ። ፖይራዝ ከት ብሎ ሳቀባት። ተመልከት ትላንትና ከመጋዘን እየሮጡ ሲያመልጡ የመንገድ ላይ ካሜራ ሁለቱንም እየቀረጻቸው ነበር። ያስኳቸው በዚህ እያለች ነበር። መኪና ውስጥ የሚታየው ፖይራዝና ሙምታዝ ነበሩ። ምንድነው ፖይራዝ መኪና እየነዳ ነው ምንድነው ስትል ነበረ ሲል ነበር ባህሪ። እዚህ ጋር ፖይራዝ እየሳቀባት ነበረ። ይኸውልህ ትላንትና ሰደርቲ ሙምታዝን ይዞት ነበረ። ከዛ በኋላ በድንገት የሆነ ሰው መጥቶ ሰደርቲን መታውና ሮጠ። ፖይራዝ ነው መጥቶ ሙምታዝን ያዳነው እያለች ትናገራለች። ሁሉም እርስ በርስ ተደነጋገጡ። ኧረ እባክሽ እና በአንድ ፎቶ መተሽ እኔን እየወቀሽኝ ነው ትንሽ አታፍሪም እንዴ? ይኸውልህ ስህተት አንቺ ሰርተሽ በአንድ ፎቶ መተሽ ኃጢአትሽን ልለጥፊ ያምርሻል ነው? ስራሽን በደንብ ነው የምታውቂው። $500,000 በጣም ብዙ ነው። እንዴት ያሉ ገንዘብ አካውንቶች ሊገባ ቻለ? እስኪ ስለዛ ልነግሪኝ ትችያለሽ እያለ ነበረ። ፖይራዝ ያለውን አጋጣሚ ሁሉ ለራሱ እየተጠቀመበት ነበረ። እስኪ ተመልከች እንዴ ብዬ ነው ህይወቴን ላበላሸ ሰው እኔ ምሰራው። እስኪ አስቢ ተመልከች። እዚህ ጋር ደግሞ አቶ ባህሪ አለ። ባባ ባህሪ እኔ ህይወቴን ከብዙ ነገር አትርፎልኛል። ተመልከች እንዴ ብዬ ነው እዚህ ጋር በህይወቴ ያከበረኝን ሰው ውለታ ያላለኝን ሰው የምክደው። እስኪ አስረጭ እያለ ነበረ። ሴማ ደንግጣ ታስባለች። አንተ ምንድነው ምን ውስጥ ገብተህ ነው እያለ ሰፈር እየጠየቀ ነበረ። እኔማ ምን ውስጥ አልገባሁም ይላል ሰፈር። ጭራሽ ነው የማያምነው። ፖይራዝን አሁን ሊጣላ እየሞከረ እዚህ ጋር ዙልፊካር እየገላገለ ነበረ። አንተ ትላንትና ሙምታዝን አግኝተዋል ብሎ ሰደርቲን ጠየቀው። አግኝቼው ነበር፣ ከሱ የሆነ መረጃ ለማግኘት ስሞክር ነበረ፣ ነገር ግን ያው አንዳንድ የማይታመኑ ነገሮችን ተናገረ፣ ቀባጠረ ሲል ነበረ። ምን አለ? ምን ቀባጠረ? እስኪ ምን አለ ልጅ ንገረኛ ሲል ነበረ። እዚህ ጋር ሶንጉል በድንገት ሴማ ናት አለ። ሴማ ናት በቃ ስለ ሴማ ተናገረ እያለች ሶንጉል ተናገረች። ሴማ ሸጣናለች ብላ ሶንጉል ተናገረች። ሴማ ከዛፈር ጋር ስምምነት እንዳለ ነበር የነገረኝ ብሎ ሰደርቲን ተናገረ።
ይሄ በጣም የሚያስጠላ አስቀያሚ ደባሪ ውሸት ነው። እኔ በጭራሽ እንደዚህ አላረገም ብላ ለመብቷ ተሟገተች፣ ተከራከረች። ማንም የሚሰማት የለም። እዚህ ጋር በመጨረሻም ባባ ባህሪ መወሰን አለበት፣ ሊወሰን ነው። እዚህ ጋር እየለመነችው ነው እሷ ደግሞ። ከዛም እሱ ይኸውልሽ እኔ በግልጽ ነው የነገርኩሽ፣ እሺ ቀይ መስመሬ ምንድነው? ክህደት ነው። እኔ የካደኝን ሰው በጭራሽ ምንም ምህረት ላረግለት አልችልም። አንቺ ግን ሲጀመር እንዴት በዚህ ልክ እንዴት ደፈርሽኝ? እንዴት በዚህ ልክ ሊገባኝ ያልቻለው ነገር ይሄ ነው። አውቀሽ ወንበረሽ መስመርሽን ያለፍሽው እና ቅጣትሽን ደግሞ ትቀጫለሽ ስለነበረ አባዬ ምን እያወራ ነው ያለው እዚህ ጋር ምንድነው የምትለው እያለ ሰድርትን እየጠየቀ ነበረ። ምክንያቱም ባህሪ ቀስ በቀስ እያመረረ ነው የሚገኘው። እስኪ ማን ነው እሷን የሚገላት ማን ነው የሚቀጣት ብሎ ባህሪ እዚህ ጋር ሽጉጡን እያወጣ ለሁሉም እያዞረ ነበር። በሌላ በኩል ቤጎ ከእናቷ ጋር ስልክ እያወራች ነው ያለችው። ፖይራዝ የለም ማታ እሱ ቤት አደርኩኝ ብላ እየነገረቻን ነበረ። ከእሷ ጋር ጥቂት አወራችና በቀጥታ ፈለጓን ትቀጥላለች። በሌላ በኩል አሁን ባህሪ ሽጉጡን ይዞ ለሰደርቲን ሰጠው። ሰደርቲን ይቅርብኝ እያለ ነበረ። ቀጠለ። ለሰፈርም ሰጠው። ሰፈር እምቢ እያለ ነበረ። ቀጠለ። አሁንም ዙልፊካርም እንደዛው፣ ሌላኛው ልጁም እንደዛው በጭራሽ አንቀበልም አሉት። ድንገት ፖይራዝ ጋር ቀረበና አንተ ሲሏል ቶሎ ብሎ መንትፎ ተቀበለውና እኔ እገላታለሁ ሲል ነበረ። እኔ ተኩስባታለሁ ብሎ ተናገረ። ይሄው ያንተው ናት ተኩስባት እያሉ ነበረ። ሁለቱም ተያይዘው እየወጡ ናቸው። ከግቢ መውጣት አለባቸው። እዚህ ጋር ሴማ ባህሪ ያረካለው ነገር ትክክል አይደለም እያለችው ነው። ከዛም በኋላ ምንም ማድረግ ሊያረግ አይችልም፣ ምንም ሊረዳት የሚመስል አይችልም። በቀጥታ ተያይዘው እየወጡ ነበረ። ልጆቹ ባህሪ ታው ያረካው ነገር ትክክል አይደለም፣ የወሰንከው ውሳኔ ትክክል አይደለም፣ በኋላ ትጸጸትበታለህ እያሉን ነበረ። እዚህ ጋር ሰፈር ቁጭ ብሎ ያለቅሳል። ባህሪም ወደ ራሱ ቢሮ ገብቶ እያሰበ ነበረ። ድንገት ሰደርት ይመጣ። አባዬ እባክህ ነገር አቁም እባክህ እያለ ነበረ። በትክክል ለእኔ የሚጠቅመኝ ለቤተሰቤ የሚሆነው ነገር ነው ያደረኩት አቁማት በላይ ብሎ ባህሪ እየተከራከረ ነበረ። ፖይራዝ ግን ሽጉጡን እንደከተተ በቀጥታ ከሴማ ጋር እየወጣ ነበር ነው የተራመጅ ይላታል። በመጨረሻም ሻወርካቸው አይደለ ጎበዝ ነህ እያለችው ነበር። እና ዝም ብለሽ ሂጂ ይላታል። ከግቢው ወጡ። ከጀርባ በኩል እየሄዱ ነበረ። ብዙ ጫካና ሳር የሚበዛበት አካባቢ ነው። ሰደርቲን ወደ ቢሮ ገባ። ከአባቱ ጋር እየተከላከለ ነበረ። እባክህ አባዬ ተው እያለው ነበረ። ተው ይቅርብ፣ ይህ ነገር ተው፣ ጥሩ አይደለም እያለው ነበረ። ብዙ ሊያሳምነው ሞከረ። ነገር ግን እምቢ እያለ ነበር ባህሪ። ከዛ በመጨረሻም ሰደርቲን ቆይ እናረጋግጥ ብሎ አባቱን ከጨቀጨቀው በኋላ እሻለው። ከዛም በቃ አስቆሙት ፖይራዝን እያላቸው ነበረ። ነገር ግን ፖይራዝ አሁን ላይ ከሴማ ጋር እየወጣ ነው። ሰፈር በረጋ ሆኖ ይለምናል። ከዛም በኋላ አሁን ተያይዘው በቀጥታ እየሄዱ ድንገት አይሸጉል መጣች። ስትመጣ ከዛ በኋላ ሱልፊካርን ስታገኘው አይሸጉል በመጨረሻ ፖይራዝ ሴማን ሊገላት ወስዷታል፣ ሊቀጣት ነው እያላን ነበረ። እሷ ቶሎ ብላ ልትፈልጋቸው ወደዚህ ቦታ እየመጣች ነው። ጥቅጥቅ ያለ ቦታ ላይ ነው። እዚህ ጋር ተንበርከክ እያላን ነበረ። ተንበርከክ እያለች ሊደቅንባት ነው። እሷ የምታደርገውን ነገር አርግ ትለዋለች። የሆነ የባህሪ ሰው መጣ። ከተገደለች በኋላ ሴማ ሰውነቷን አስከሬን አንስቶ መኪና ውስጥ ለመክተት እንዲመቸው እዛ ውስጥ እንዲያስገባት በሩን ከፍተው ሂድ እያለው ነበረ። እዚህ ጋር አሁንም ቢሆን ቤጉን ፍለጓን ቀጥላለች። በመጨረሻም የሆነ ደብዳቤ ያገኘች። ደብዳቤውን ስታገኘው እላዩ ላይ የሚለው በሚስጥር እዚህ ጋር ፖይራዝ ለሙምታዝ እንደሚሰራለን ነው። በሙምታዝ ስር እንደሚሰራ ስታቅ አሁንም ቢሆን ፖሊስ ነው እንዴ ብላ ራሷን እየጠየቀች ነው። እነ አይሸጉል ወደ ውስጥ እየገቡ ናቸው። ወደ ውስጥ ገብተው ጫካ ውስጥ እየፈለጉ ነበረ። ፖይራዝ እያሉ ይጣራሉ። ፖይራዝ ግን የምር አሁን ሴማን ሊቀጣት ነው። የሆነ ሰው ፖይራዝን እየጠራው ነው። እዚህ ጋር አይሸጉል እየጠራችው እንዳለ ገብቶታል። በአንድ በኩል ባህሪ አስቆሙት ፖይራዝን ብሎ ተናግሯል። እነ ሰደርቲን ከነሱ መድረስ ብቻ ነው የሚጠበቅባቸው። እዚህ ጋር ሰፈርም ቢሆን ከሰደርቲን ጋር እየተራራጠ ነው ያለው። ሴማ ባንድ በኩል ፖይራዝን አንተም አንድ ቀን ይታወቅባል ልንገር እያለችው ነበር። ዝም በል ተንበርከክ እያለ ነበር። እምቢ አልንበረከክ ማለችው። ሊተኩስባት ነው። በመጨረሻም ፖይራዝ አነጣጠረና ተኮሰባት። የሽጉጥ ድምፅ ተሰማ። ባህሪ መቆም ከበደው። ባህሪ እየተብረከረከ ነበረ። በገዛ እጁ ግደሏት ብሎ ሽጉጡን ሰጥቶ ደሞን እየበለጠ እየታመመ ነበረ። እና ሸጉልም ቢሆን ልክ መቷት እዚህ ጋር ሴማን ሲጥላት በሽጉጡ መጥቶ ፖይራዝ ስትወድቅ እያዩዋን ነበረ። እሷ በፊት ለፊቷ ወደቀች። አሸጉሊን አይታለች። የፖይራዝ ጭካኔ እጅግ በጣም ሆዷን አላወሰው። እጅግ በጣም ተበሳጨች። ሴማ ብሎ እሷ እየጠጋች ነበረ። ፖይራዝ እያያዛን ነበረ። ልቀቀኝ ትላለች። እንዳትጠጊ እያላን ነበረ። ይዟት እንዳትጠጋ ለማድረግ እየሞከረ እሷ ግን ተንፈራፈረች። እያለቀሰች በቀጥታ ወደቀች። ቁጭ ብላ ማልቀስ ጀመረች። አሁንም ፖይራዝ ሽጉጡን በእጁ እንደያዘ ነበረ። እነ ሰፈር ደረሱ። ሰፈር ሴማ እያለ ከፖይራዝ ጋር ይጣላ ነበረ። ፖይራዝ በአንድ በኩል ወደ መኪናው እየገባ ነበረ። እነ ሰደርቲን መጡ። ገደልካት አንተ አረመኔ እያሉን ነበረ። እንዴት ገደልካት አባዬ እኮ አቁሙ ብሎ ነበረ እያለ ሰደርቲን ይጨዋል። ፖይራዝ ደግሞ ምን እኔ ታዲያ በምን አወቅኩኝ እያል ነበረ። ፖይራዝ ምንም የመሰለው አይመስልም። ከዛ በኋላ በቀጥታ መኪና ውስጥ እየገባ ነበረ። እሷን አነሳትና ወሰዳት። ሴማን ተኩሶባት ገሏት ወሰዳት። ከዛውን እዚህ ጋር ሁሉም ጨንቋቸዋል። አባዬ ነው ያስገደላት አባዬ ነው አይደለ እሱን አግደሏት ያለው እሱን ትእዛዝ የሰጠው ስትል ነበረ። በአንድ በኩል ሰፈር ሽጉጡን አንስቶ ወደ ላይ በተደጋጋሚ እየተኮሰ ነበረ። ቤኩ አሁን ፖይራዝ ፖሊስ እንደሆነ ካወቀች በኋላ ደስ አላት። ይሄ
የሚስጥር ፖሊስ ነው። ስለዚህ በሚስጥር እሷ እስካወቀች ድረስ ብዙ ነገር ልትጠቀምበት ትችላለች። ሲናን ድንገት መጣና እማዬ ምንድነው የሚያስቀሽ እያለ ነበረ። ልጄ በጣም ደስ የሚል ዜና ሰምቼ እኮ ነው፣ ደስ የሚል ዜና ሰምቼ ስትለው ነበረ። ምንድነው ይቀራልሽ ማለት ነው እያለ ነበር። ኧረ እኔ አንተ ላይ ተናድጄ ባላቅም የኔ ቆንጆ ልጅ እያለችው ነበረ። ችግር የለም ከአባቴ ጋር መሆን ትችላለህ፣ ችግር የለም አለችው። ደስ እያለ ነበረ። በሌላ በኩል ፖራዛውን ጨንቆታል። ሙምታዝ በተደጋጋሚ እየደወለልን ነው። ሙምታዝ እየደወለት ወይኔ ልጅ አያነሳም ስልኩን፣ ኧረ ፖራዝ ስልኩን አንሳ፣ ወይኔ ምንድነው የተፈጠረው እያለ ነበረ። በመጨረሻም ፖራዝ ስልኩን አነሳው። ሄሎ ፖራዝ እየሰማኝ ነው እያለው ነበረ። ከዛ ፖራዝ ስልኩን አነሳ። ሙምታዝ ምንድነው ሲለው ነበረ። እንዴ ፖራዝ ምነው ጠፋ፣ ችግር አለ የተፈጠረ ነገር አለ ሲለው ነበረ። ሙምታዝ የሁሉ ነገር የሆነው በአንተ ምክንያት ነው፣ በአንተ ምክንያት ሙምታዝ አንተ ነህ ይሄን ነገር እንዳደረግ ያረከኝ፣ ችግር አለ ባለው ምን ተፈጠረ ሲለው ነበር። ወይኔ ፈጣሪ ሆይ ምን እንደምልህ አላውቅም፣ ተኮስኩባት እኮ ሴማ ላይ ተኮስኩባት አለው። እየመረን ነው የመረን ምን እያልክ ነው ያለው እያል ነበር። አዎ በቃ ሴማ በጣም ከአይምሮ በላይ ሆነችብኝ፣ ተቀያየረችብኝ፣ በቃ ማድረግ ነበረብኝ፣ በቃ የሚተኮስባት ሲባል ተኮስኩባት፣ መኪና ውስጥ ከተትኳታው ምን እንደማድረግ አላውቅም ሲለው ነበረ። ወይኔ ሶ ያንተ ግን ምንድነው ያረከው እያል ነበር። እዚህ ጋር ሙምታዝ ግራ ግብት ብሎ አጥፍቻለሁ ግራ ግብት ብሎኛል። አይሸጉል ሁሉን ነገር አይታለች። እንዴት ብዬ ነው አሁን አይሸጉልን ማሳመናት? ወይኔ አምላኬ ምንድነው የማደርገው ሲለው ነበረ። ምን ማለት ነው ምን ልታረግ የምትችለው ነገር የለም። ይኸውልህ ስማ ግን አንተ በጣም የምትገርም ሰው ነህ፣ እንዴት ታደርጋለህ እያሉ ነበር። ሙምታዝ አይደል አሁን አንተ እኔ ላይ ፈረድብኝ ይኸውልህ በኋላ በእኔ ቦታ ትሆናለህ ወደፊት እያሉ ነበረ። መጣው እንገናኛለን ብሎ ስልኩን ዘጋው። ሙምታዝ ስልኩን ወረወረውና ያስባል ምንድነው የሚሻለው ሲል ነበረ። በሌላ በኩል አሁን እነ ሰደርቲን እየተንቀሳቀሱ ናቸው። የልትሄዱ ነው ይባባላሉ። ፖራዝን እንፈልገው ይባባላሉ። ሰፈር መኪናውን አስነሳ ቶሎ ብለው እየሄደ ነበረ። ፖራዝ ግን የት እንደሄደ አያውቁም። በሌላ በኩል አሽግ ወደ አባቷ ቢሮ መጣች። በሩን ክፈተው እያለችው ነበረ። በሩን ክፈት ብላ በሩን ትደበድባለች። ሰደርቲንና ሶንጉል ከኋላዋ ናቸው። ባህሪ እላዩ ላይ በሩን ቆልፎት ዝም ብሏል። አሽጉል መታ አባዬ በሩን ክፈት እያለችው ነበረ። እናውራ በሩን ክፈት ስትለው ነበረ። በቃ አሽጉል ተይው በቃ ሀዘን ውስጥ ነው ያለው እያለ ነበር። ሀዘን ውስጥ ነው ያለው ራሷ ላይ ተኩሱባት ያለው ራሷ ላይ ተገደለ ያለው ምን ማለት ነው? አንተ ትንሽ አትጸጸትም? ትንሽ ለሰው አታዝንም እንዴ እያለች አባቷ እየጠየቀችው ነበረ። ባህሪ እዚህ ጋር በሩ አጠገብ ነው የሚገኘው። ምህረተ ቢስ ራሄ የለም እያለች አይሸጉል ስትጮህ ምንም ለሰው አትራራም ስትለው በሩን ተደግፈው ጨንቆት ሊያለቅስ ደርሶ ነበረ። አይሸጉል በሩን ብደበደብ ማንም የሚከፍትላት የለም። ተስፋ እየቆረጠች ናት ያለችው። ሰደርቲንም ቢሆን ነው በቃ አይሸጉል እያላን ነበረ። ሁላችሁም የተረገማችሁ ናችሁ ብላው ትሄዳለች። ድንገት ሶንጉል እያቅለሸለሻት ነበረ። ሮጣ ወደ መታጠቢያ ክፍል ወደ ሽንት ቤት ሄዳ ነበረ። ልትረጋጋ እየሞከረች ነው። ማድረግ አለብሽ ሶንጉል ማድረግ አለብሽ። እስከዛሬ ያረግሽው ለልጅሽ ስትይ ነው። ልጅሽ ከአባቱ ጋር እንዲያድግ ብለሽ ነው። በቃ ለልጅሽ ስትይ ነው ያረግሽው እያለች ራሷን ስታጽናና ነበረ። በሌላ በኩል እነ ሰፈር ወዴት እንደሚሄዱ ያቆም ግራ ገባቸው። ስለዚህ መኪናውን መንገድ ላይ ያቆሙት። አቅለሸለሻቸው። በተለይ ሰፈር እጅግ በጣም ነበር ያዘነው። ስለ ሴማ አይነት ስሜት አለው። ሴማ ምንም ነገር እንዳላረገች ውስጣቸው እየነገራቸው የፖራዝ እጅ ስር መውደቋ እጅግ በጣም እየገረማቸው ነበረ። አሽጉል ከሰደርቲን ጋር የተጨቃጨቀች ነበረ። ይኸውልሽ አሁን መረጋጋት አለብሽ አሽጉል እያለ ነበረ። ፖሊስ ጋር ለፖሊስ ልናገር ሁሉ ነገር ትላለች። ምን ማለት ነው እያለ ነበር። እዚህ ጋር እኮ ግድያ እኮ ነው የተፈጠረው ከቤታችን አጠገብ እና ይህንን ነገር እያየ ዝም ትላለህ እንዴ ምን ማለት ነው እያለችው ነበር። አሽጉል መጀመሪያ ተረጋጊ ፖራዝ እያለ ነበር። ከዚህ በኋላ አይኑን ላይ አልፈልግም ስሙ እንዳጠራብኝ ብላ መኪና ውስጥ ገብታ እየሄደች ናት ያለችው። ሙምታዝ በሌላ በኩል በአንድ አቃቤ ሕግና በአንድ ኮሚሽነር እየጠየቀ ነው ያለው። ቆይ ፖራዝ ይምጣ ይላቸዋል። ሙምታዝ ፖራዝን ሊያጋፍጠው ነው። ፖራዝ ትንሽ ቆየና መጣ። አቃቤ ሕጉና ሙምታዝ ቁጭ ብሎ እየጠበቁ ነበረ። ፖራዝ በእውነት ምርጥ ስራ ነው የሰራው ይለዋል። ፖራዝ ግራ ገባው። እናውን መመስከር አለብን ይህን የተገኘውን ማስረጃ አንተ እዛ ሰርገው ገብ እንደሆንክ ዳኛው ማመን አለበት እያል ነበር። ስለ ማስረጃ ነው የምታወሩት ይላል ፖራዝ። ፖራዝን በተመለከተ አልናገርም እያለው አልመሰክርም አለ። ስለ ባህሪ ኡማን መስክር ሲባል እምቢ እያለ ነበረ። እነ ሰፈር በሌላ በኩል ይህ ሁሉ የኛ ጥፋት ነው ይባባላሉ። መፍቀድ አልነበረብንም እየተባሉ ሲማረሩ ነበረ። ፖራዝ አልመሰክርም ብሎ ይከራከራል። እዚህ ጋር አቃቤ ሕጉን አንዴ ከሙምታዝ ጋር ላውራ አለውና እንዲወጣ አረገው። ከዛ በኋላ ምንድነው አንተ የምትረኝ እያለ ነበር። ሙምታዝ እዚህ ጋር እንዴ ፖራዝ ባለፈው ያገኘሁትን ማስረጃ በአንተ ሽፋን እኮ ነው የሆነ ነገር ማድረግ አለብህ አንተ ሲለው ነበረ። ቤጉም መጣች። ቤቷ የአባቷ ቤት መጣችና አባቷን እየጠየቀችው ነበረ። አባዬ እንዴት ነው ግን አሁንም ቢሆን ፖራዝ ከባህሪ ጋር ይሰራ እንዲ ያለችው? አዎ ልጅ እስር ቤት ከገባ በኋላ ለባህሪ ሾፌር ሆነለት። ባህሪ ደግሞ በደንብ እየወደደው መጣ። ከዛ የበለጠ ደግሞ ብዙ ስራዎችን ያሰራው ነበረ እያላት ነው። ቤጎ ምናልባት እዚህ ጋር ፖራዝ ሰርጎ ገብ ሊሆን እንደሚችል ለዛ ዓላማ እንደተመረጠ አይነት ስሜት እየተሰማን ነበረ። እዚህ ጋር ፖራዝ ከሙምታዝ ጋር ተከራከር፣ አልተስማማ። አቃቤ ሕጉ መጣ። ተስማማች ስለው እዚህ ጋር ፖራዝ አልተስማማም ብሎ ድርቅ ይላል። ተናዶም እየወጣ ነበረ። ከዛ እዚህ ጋር ሙምታዝ የተለየ ቅዳለኝ ፖራዝ አትበሳጭ፣ አትናደድ ብሎ ሊያሳምነው እየወተወተው ነበረ።
ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠየቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።